የፈለገ ነገር ቢሆን እንዴት የቤዛ መምጣት ለማየ ለመናገር ደፈርሽ? እሷ እኮ እዛ ስንት ችግር ውስጥ ነው ያለችው። ቆይ አንቺ ምንም አታስቢላትም እንዴ? እንዴት ነው ለእሷ ደውለሽ እንደዚህ ነገር የምትናገሪው? እሺ ምን ላድርግ ባርኮት? አንተ እንኳን ተረዳኝ። ምንድን ነው የምረዳሽ? ነገሪ፣ ምንድን ነው የምረዳሽ? እስቲ እጆቼን ያቸው፣ ወገቤን ደግሞ እያመመኝ ነው። ከዚህ በላይ መቋቋም አልችልም። ቤዛ ታዘኛለች፣ ሊዱ ደግሞ ትሰድበኛለች። እንዴ የፈለጋቸውን ነገር እያዘዙ እኮ ሰራተኛቸው አደረጉኝ። ፍቅር ምንድን ነው የምታወሪው? አዎ ባርኮት፣ አንተ ጋር ስደውል ስልክ አታነሳ። ኧረ ተው አትጣሉ፣ ሰው ቤት ነው ያለ ነው። ቆይ አንተ ትወዳታለህ እንዴ? ምንድን ነው እንደዚህ የሚያደርግ? አዎ ወዳታለሁ። ያማል እንዴ? ኧረ ተረጋጋ በእናትህ፣ እራስህን አረጋጋ። ድሮም አልመጣም ብዬ አንተ እየጎተትከኝ ያመጣ አለኝ። ታውቆሻል፣ ከተገናኘን ስንት ጊዜያችን። አሁን አብረን አልነበር? አብሮ መኖር እንደዚህ ነው እንዴ? የተራራቅን ያህል እየተሰማኝ ነው። ለምን እንራረቃለን? እዚሁ ቤት ውስጥ በየቀኑ አይደል እንዴ የምንገናኝ? እርግጥ ነው ሰሞኑን በሊዱ ምክንያት ሌላ ወከባ ላይ ነበር፣ ግን ልቤ ከአንቺ ጎን ሲቆም የሚመታው ምት ሌላ ነው። ዴቭ ለምን ልብን ታደክመዋለህ? የኔን ህይወት እንደሆነ እንደምታየው ምስቅልቅል ያለ ነው። ከአሁን አሁን አባት ያገኘኝ እያልኩ እየተሳቀቅኩ ነው የምኖረው። አውቃለሁ፣ ለዛም ነው ማልጫንሽ። ግን አንዳንዴ ፍቅርሽ ከአቅሜ በላይ ይሆንብኛል። ይዛ አጥፋ ጥፋ ይለኛል። ይቅርታ ዴቭ፣ በእኔ ምክንያት እንደዚህ መሆን አይገባም። ይኸውልሽ አዴ፣ እኔ ቆንጆ በቃ እሺ በይኝና እኔና አንቺ ብቻ የምንኖርበት ቦታ እንጥፋ። ሁሉንም ትተናቸው እንሂድ። ዴቭ ምን ማለት ነው እንጥፋ ማለት? ቆይ ቤተሰቦችስ ለምን ራስ ወዳድ ትሆናለህ? እኔ ራስ ወዳድ ሰው አይደለሁም አዴ። እንደዛ እንዳልሆንኩም ታውቂያለሽ። እንደዛ በሆን ደግሞ እስካሁን አንቺ እኔ ነበርሽ፣ ግን እንደዛ አላደረግኩም። እሺ ምን አድርጊ ነው የምትለኝ? ማድረግ ያለብሽን ምን ያለብሽም አዴ። ዴቭ እየተቆጣህ እኮ ነው፣ ታውቀዋል። ይቅርታ አዴ፣ ፍቅርሽ ከአቅሜ በላይ ሆኖብኝ፣ ግን የሆነ ነገር ካላደረግኩ መሞቴ ነው። መሞቱን እንኳን አትሞትም፣ ግን መፍትሄ ብለህ ያሰብከው ምንድን ነው? መፍትሄው የምችል አይመስለኝም፣ ግን ወይ ከአንቺ መራቅ ወይ ደግሞ ከአንቺ ጋር በደስታ መኖር። ዴቭ እንዳንተ አይነት አፍቃሪ በዚህ ዘመን መገኘት እኮ መታደል ነው፣ ግን ደግሞ እኔ አሁን አልችልም። ለምን አደይ? ቆይ ለምን? አብሬ እንዳልሆን የሚያደርጉ ብዙ ነገሮች አሉ። ታዲያ ለምን አንድ ላይ ሆነን አንፈተውም አደይ? ችግሮችሽን እንደ ችግር አድርጌ ላግዝሽ። አደይ አደይ! አቤት ፍቅር። ቆይ ምንድን ነው የሚያስጮሽ? ቀስ ብለሽ አትጣሪም? ዴቪ አንተ መኖር ግን እኮ አላወቅኩም ነበር። ቆይ አንቺ ምንድን ነው የሚያንቀረፍሽ? ቶሎ ስራሽን ጨርሽና የሁላችንን ክፍል አጽጂ። መኝታ ቤትሽን እንኳን ራስሽ አታጸጂም? አደይ ምን ሰርታ ትብላ ብዬ እንጂ ምንም መስራት እንደማያቅተኝ ታውቃለህ። ቆይ ዴቭን ምን እያስነካሽ ነው እንደዚህ የሚሆንልሽ? ሁሌ ከጎንሽ ለምንድን ነው የማይጠፋው? እኔ ምን አስነካዋለሁ ብለሽ ነው? ራሱን አትጠይቂውም? ስንቴ ደጋግሜ ዴቭ አጠገብ እንዳለ ይሻል አልኩሽም? አዎ ብለሽኛል፣ ግን እንዴት እንደዛ ማድረግ እንደምችል አልነገርሽኝም። እኔ እኮ ፍቅር ነኝ። ለምን ማንነቴን ትረሻለሽ? እንደ በፊቱ አንገትሽን ደፍተሽ ብትኖር ይሻልሻል። አይ ካልሽ ግን አይ ካልኩስ ምን ልታመጭ ነው? የማደርገውን እናያውቃለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰራተኛው አደይ ክፍል 55 እንደቀጠለ ይገኛል ማለት ነው። አደይን አባቷ ከገጠር መጥቶ የምትሆንበትን ሁሉ ጠፋባትና ለዴቭን አማከረችው። ዴቭ ስታማክረው ከኔ ጋር አብረሽ መኖር ትቀጥያለሽ፣ አዲስ ምዕራፍ እንክፈት፣ ከሰው ጋር ጥገኛ ለመሆን ለምን ከአባቴ ጋር አንኖርም ብላ አደይም ትመልስለታለች። ይሄ ሽሽት ነው መሰለኝ ከገጠር እዚህ የመጣሁት፣ የራስሽ ቤት ውስጥ እኮ ነው ያልኩሽ እንጂ ተው ዴቭ፣ ያልሆነ ነገር አታውራ። ለጊዜው ሊሊ ጋር ልሁን፣ እሷ መፍትሄ አታጣም፣ ከዛ በኋላ የሚሆነው ይሆናለን። የማውራ ነገር አልገባሽም መሰለኝ ይላል። ዴቭን እንግዲህ የፈለገው አንድ ላይ ተግባብተን በአንድ ላይ እንኖር ይላታል። ከዛ አደይም ምንም ልትሸነፍለትም አልቻለችም። ዴቭ ግን በሷ ፍቅር እያበደ ይገኛል። ሁሌም ከጎንሽ እሆናለሁ እያለ እሷም አመሰግናለሁ ትለዋለች። በጣም ተጎቷል በፍቅሯ ማለት ነው። እዚህ ጋር ሊሊና ኤላ አንድ ላይ ቁጭ ብሎ የኔ ቆንጆ አሁን ቁርስ ሰርቼ ጨርሻለሁ፣ ተነስተሽ ቢ። እንዴት ነው ዛሬ? ቆይ ምን አስበክ ነው? የውዷ ባለቤቴ የሚጣፍጥ ምግብ ሰርቻለሁ፣ ምን ችግር አለው? አይ ምንም ችግር የለውም፣ ለማንኛውም የልመድብህ ላምጣልሽ ኤላዬ ትለዋለች።
እስኪ ሁሉን ተውና ቁጭ በል። አንተ እኮ በህይወቴ ያገኘሁ ብቸኛ ተስፋዬ ነክ ትለዋለች እሷም። ከዛ እሱም እኔም ይልና ሊስማት ሲል አደይ መታ ብቅ ትላለች። አጠገባቸው የምታቆጭ ትለና አደይ ትላለች። እሷም ደግሞ በጣም ይቅርታ ረበሽኳችሁ አይደል? ምን ነው በዚህ ሰዓት በሰላም ነው እንዴ የመጣሽው? ሌላ በጣም ይቅርታ በዚህ ሰዓት እዚህ በመምጣት አልነበረብኝም፣ ግን አባቴ መሰራበትን ቦታ ስላወቀ ስለመጣሁ እንዳያውቅብኝ ነው የመጣሁት። እንዴ ቆይ አባትሽ እንዴት ደረሰበት? አጠያይቆ ነው የደረሰበት። ምን እንደማደርግና የት እንደሚሄድ ግራ ሲገባኝ ነው ወደ አንቺ የመጣሁት። ደግ አደረግሽ አዳይ፣ እንኳን መጣሽ ትላለች ሊሊ። አዳይ ኤላ አዳይ፣ እኔ ማድረግ የምችለው ነገር አለ? አመሰግናለሁ ኤላ፣ ግን ምን ማድረግ እንዳለብኝ አላቅም። ለዴቭ ነግረሽዋል? እዚህ ከመምጣት ውጪ ምንም አማራጭ አላገኘሁም። እናቴ ደግሞ የታመመችብኝ ነው። ምን ማደርግ ግራ ገብቶኛል። አዳይ አንቺ ምንም አትጨነቂ፣ እስከፈለግሽው ጊዜ ድረስ እዚህ መቆየት ትችያለሽ ይላታል ኤላ። አዳይም አመሰግናለሁ ብላ አመስግና እራት እንብላ፣ ነገ ምን እንደሚፈጠር አናቅም። አንቺ ለማንኛውም ተረጋጊ እያሉ እኔ ምልሽ ግን ናኦል ጋር ሄደሽ ነበረ? ኧረ አልሄድኩም። ለዴቭ ነግሬው እንደሚሄድ ተስማምተናል። አብረን ለመሄድ ተስማምተናል። ቆይ እኔ ምላችሁ ናኦል ጋር ምን ልትሰሩ ነው የምትሄዱ? ሊሊ አልነገርኩህም ኤላ? ናኦል እኮ ጓደኛውም እናቱም ሞቷል። ብታይ ቤቱ ማንም ሰው የለም፣ ማንም ያጽናናው ሰው የለም። ስለዚህ ሄደን እናጽናናዋለን። የፈለገ ነገርስ ቢሆን እሱ ጋር ለመሄድ እንዴት ታወራላችሁ? ያደረገው ነገር ረሳችሁ? የሰራው ስራ ጥሩ ባይሆንም ይሄ ልጅ ሀዘን ላይ ነው። ሄደን ማጽናናት ይኖርብናል። ከዛ በኋላ እንደፈለገ መሆን ይችላል። እኛ እንደ ሰው ሄደን ማጽናናት ይኖርብናል ይላሉ። ያው ካላችሁ ሂዱ ይላል ኤላ። አንተ አትሄድም እንዴ ኤላ? እኔ መሄዴ ምንም ትርጉም የለውም። ብትሄድ በጣም ደስ ይለን ነበረ። እኔም እኮ በናኦል በጣም ተናድጄበታለሁ። ነገር ግን አዳይ ስለ ሁኔታው ስትነግረኝ ተረድቼዋለሁ። እኔም የሆነ ጊዜ ላይ እናቴን አባቴን ባጣሁ ሰዓት ማንም ከጎኔ አልነበረም። አይዞሽ ፈጣሪ ያጽናሽ የሚል በርቺ የሚለኝ አንድ ሰው እንኳን አልነበረም። እሱን አይቼ ነው አሁን እንሂድ ምላችሁ። ከዛ ኤላ በጣም ይቅርታ ያለ የሊሊን ነገ በጠዋት እንሄዳለን፣ እንደውም ዘግይተናል እያሉ በቃ እኔም ከእናንተም ጋር እመጣለሁ። የምር ትሄዳለህ? አዎ እሄዳለሁ። ዴቭ ፍቅር ካለው እኔ ለምን ቀይም ይዝበታለሁ ይላል ናኦል ኤላን ማለት ነው። ከዛ በኋላ እሺ በቃ እያሉ የነገ ለመሄድ ተስማሙ። ከዛ እዚህ ጋር ፍቅር አዳይ ትላለች አሁንም። ከዛ በኋላ ሊዱ መጥታ አጠገቧ ስትቀመጥ ሊዱ አዳይን ጥሪልኝ ስትላት እኔ ምን ቤት ነኝ ምጠራልሽ ትላታለች ሊዱ ማለት ነው። ስልኳን እየጎረጎረች ነበረ። ምንድነው በጠዋቱ የሚያስጨውሽ? ሊዱ ተይ በናትሽ ሂጂና ቀሽቅሽልኝ፣ እስካሁን ተገልማለች። ራስሽ ሂጂና ቀሽቅሽ፣ እኔ ምን አገባኝ ትላለች። ከዛ ሶፋ ላይ ቁጭ እንዳሉ ዴቭ ይመጣል ማለት ነው። አጠገባቸው ሲመጣ ዴቭ አዳይን ጥራልኝ ስትለው አዳይ የምታደርገው ነገር እያየህ ነው። አዳይ ምን አደርጋለች? እስከዚህ ሰዓት ድረስ ተጋድማለች። ቆይ ለምንድን ነው የቤት ሰራተኛ መሆን የረሳችሁ? አዳይ እኮ የለችም፣ ትናንትና ማታ ነው የላ ቤት ሄደችው። ምን ጭራሽ የላ ጋር ማደር ጀመረች ትላለች ፍቅር። ቆይ ለምን ጠቅልላ ትውጣና ለምን ሌላ ሰራተኛ አናስገባም ትላለች ፍቅር። የቤቱ ስራስ ማን ሊሰራላት ነው እዛ ሄዳ ያደረችው? ከዛ ዴቭ ግዴታ እዛ መሄድ ስላለባት ነው። ማንኛውም ሰው አዳይ መጥቶ የጠየቀ ሰው ካለ ለማንም አትናገሩም አደራ ሲላቸው፣ ሊዲያ ለምንድን ነው እናንተን አይመለከታችሁም? እሺ አሁን ናኦል ጋር አንሄድም? ከዛ ፍቅር ናኦል ማለት ተጀመረ እንዴ? የሆነ ያስነካሽ ነገርማ አለ። በጤናሽማ እንደዚያ አታደርጊም። እሳይ እንኳንም አስነካኝ ተንኮለኛ። ዴቭን አትጨቃጨቂ። የምትሄጂው ከሆነ ነይ እንውጣ። የት ነው የምትሄጂው? ናኦል ጋር ፈጣሪ ያጽናህ ማለት ነይ እንሂድ ይላታል። እኔ አልፈልግም። ሲጀመር አንቺ ሄድሽም አልሄድሽም ትርጉም የለውም። እኔም ልትሄጂም አልፈልግም ትላለች ሊዱ። ክላስ አለኝ እንጂ ብሄድ ደስ ይለኝ ነበረ ትላለች ፍቅር። እናንተ ከሄዳችሁ በቂ ነው ዴቭዬ። ሊዱ በቃ ከፍቅር ሻር ተቀበያና እንሂድ። ለምንድነው ሻርብ የምለብሰው? ለምንድነው ማትለብሺው? ለቅሶ ቤት እኮ ነው የምንሄደው፣ ሰርግ እኮ አይደለም ወይ ልደት አይደለም ይላታል ዴቭ። በይ ለብሰሽ ውጪ እያለ ዴቭን እታች ደረጃ ላይ ይወርዳል። ለምለምን ከዛ በጣም ተናዳለች። እንግዲህ ደረጃ ላይ ዴቭን ደረጃ ላይ ሲወርድ ማንን ቢያገኝ ጥሩ ነው ማለት ነው። ከዛ በኋላ እዚህ ጋር ደግሞ ኪንጎና ዳይመንድን ቁጭ ብሎ ነበረ። አንተ አይገባህም፣ ይሄ ስሜት ማለት እኮ እናት ማለት በጣም ትልቅ ነገር ነው። መቼም ቢሆን እናት ያጣሰው በናኦል አይጨክንም።
እኔ የሱ ስሜት ለመረዳት የግድ እናቴ መሞት የለባትም። ከፈለክ አንተ መሄድ ትችላለህ። ህዝቡን አታየውም እንዴ? ሁሉም እየሄደ ነው። አዳይም ትሄዳለች። አንተ ካልሄድክ እኔ ደግሞ ከነሱ ጋር ነው የምሄደው። እኔ መች አልሄድም አልኩኝ። ከዛ አዳይም ሊያምለምና ኤላ ሁሉ መጡና ዳይመቴ እንዴት ናችሁ? ወዴት እየሄዳችሁ ነው? አወል ጋር ሊሄድን ነው። አሁን አዳይ ስትሄድ ሀሳብህ ልትቀይር ብቻ ነው። መጀመሪያ እንሂድ አላልኩም ነበረ? እናንተም ትሄዳላችሁ። እሳይ ብዙ ሆነናል። ሰብሰብ ብለን ስንሄድ እሱም ደስ ይለዋል። ዳይመንድ አንዴ ብቻ ላዋራህ ትለዋለች አዳይን። እሱም እሺ ብሎ ብድግ ብሎ ተነስቶ ከዛ አዳይ ታመክረዋለች። ለአባቴን አንተ ነህ እንዴ እዚህ እንዳለሁ የነገርከው? ደመቀ እንዳትዋሸኝ የተናገርክ አንተ ነህ? ኧረ በፍጹም አዳይ እኔ እንደዚህ አይነት ነገር አላደረኩም። እኔ አልተነጋገር። ቆይ አንቺ እንዴት እንደዚህ ልትይኝ ቻልሽ? እናቴ ትናንትና ማታ ደውላልኝ ነበረ እና አባቴ የት እንዳለ እንዳወቀ ነግራኛለች። ይህንን ደግሞ ማን ያደርገው ይችላል ብዬ ሳስብ የመጣልኝ አንተ ብቻ ነህ። ምናልባት የሌላ ሰው ከተናገርክ አስታውስ። እኔ በፍጹም ለማንም አልተናገርኩም። እርግጠኛ ነህ? ከኪንጎ ውጪ ከማንም አልተናገርኩም። ኪንጎ እስካሁን ስራ አላገኛችሁም እንዴ? አራ የለም ሌሊ ኤላ፣ እስኪ የእነዚህ ልጆች ስለሚሆን ነገር ፈልግላቸዋለሁ። ለጓደኞቼም ቢሆን እነግራለሁ፣ ፈልጋለሁ። ምናልባት እኛ ማታ ማታ ስንወጣ እንተርፋለን። ከዛ ዳይመንድ ወደ ኪንጎ እየሮጠ ስማ፣ አቤት ዳይመንድ ይለዋል። ምን ነው ችግር አለ? ኪንጎ ስለ አዳይ አባት ከአንተ ውጪ ለማንም አላወራሁም። አንተ ሌላ የነገርከው ሰው አለ? ኧረ እኔ ለማንም አልተናገርኩም። እርግጠኛ ነኝ አልተናገርኩም። ሲጀመር ባወራ ከአንተ ውጪ ሌላ ማወራ ሰው አለኝ? ታዲያ እንዴት ነው አባቴ በቀላል ያውቅ ቻለ? ብላ አዳይ በሀሳብ ጭልጥ ትላለች። በአይ በቃ ምንም ያላ ተነሱ እንሂድ፣ ቆይ እንሂድ ብላ ከዛ ሁሉም ተነስቶ ብድግ ብሎ ይሄዳሉ። ቀድማችሁን ሂዱ ይላሉ። ከዛ ሁላቸውም ተሰብስቦ ወደ ኤላ ቤት ናኦልን ቤት ለለቅሶ ይሄዳሉ። ከዛ በኋላ ፍቅርን እናቷ ጋር ስልክ ደውልና መጥተሽ የሚሆን ነገር አድርጊ፣ ቤት ውስጥ ያለው ስራ ሁሉ እኔ ነኝ የምሰራው። ባርኮት ይኛለሽ? ባርኮት እኮ እዚህ ቤት ማዘር ቆይተዋል። ባርኪ እንግዲህ ከጀርባ ሆኖ እንዳለ እየሰማ ነው። ከዛ በኋላ ከጀልባዋ ባርኮት እየሰማ ነበር። አንተ ያለሁበትን ቦታ ስላልተመለከት ነው አዳይ ኤላ ቤት ማደር ከጀመረች እንግዲህ ቆይተዋል ብላ እየዋሸችን የባርኪ ትነግረዋለች። የፈለገ ነገር ቢሆን እንዴት ልትነግረት ቻልሽ? እዛ ስንት ችግር ውስጥ ነው ያለችው። ቆይ አንቺ ምንም አታስቢላትም እንዴ? እንዴት ነው የእሷ ስልክ ደውለሽ እንደዚህ አይነት ነገር የምታወሪ? ምን ላደርግ ባርኮት፣ አንተ እንኳን ተረዳኝ። ምንድነው ምረዳሽ? ያንቺ ውሸት ወይስ ያንቺ ወረኛ? ምንድነው ምረዳሽ? እስኪ እጆቼን እያቸው። ውሸት ያወራች ወገቤን እያመመኝ እጄን እያመመኝ ብላ ከዚህ በኋላ መቋቋም አልችልም። ሄዱ ትሰድበኛለች፣ ሁሉም ይሰድበኛል። የፈለጋችሁን ነገር እያዘዙን ሰራተኛቸው። ፍቅር ምንድነው የምታወሪ? ከዋሽሽኝ እኔ ይገልሻለሁ ይላታል ባርኪ። የዛሬ የነበረን ቆይታ በዚህ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ መሰናበታለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ይሄንን ቪዲዮ እንዲደርሳችሁ የደወል ምልክቷን በማጥቆር ቤተሰብ እንድትሆኑ